سربرايز هذا الله أنا ما استلم من اللي يفرقوا عرفت بالله هتدبكري ወጫምና እንደትልቅ ሰው ደግሞ አላ ምንድን እንደዚህ ተለወጥከው አንቺስ ምንድን ነው እንደዚህ ከሳሽው ታውሚ ነበር አታተቀ እንዲ ከጃጃ ረከጃጃ ወዲህ በጣም ወፍራል እንደዚህ ቦርጭ ነው ቦርጭ ነው እንጂ ደግሞ ተም ያ ተም እንጂ ምንም ቲም ተወጣጣ ይሳዩ ወላ ይጣፋሰው አደውልማ በቃ ምንድን ነው እንደዚህ ከሳሽው ምንድን ነው እንደዚህ ተቀየርሽው ደግሞ አምሮብሻል አቺ ወላሂ በጣም የፈርከው እኮ ምን ያደረግሽው እኔን ከሌላ ሴት ጋር ለማጋባት ነው ከቤት ጋር ተለያይ ከቤት ወጣና እቤት ሆነ ያልሽኝ ለካ አንቺ እኔ እዚህ እቤት ሚስት አምጥተሽልኝ እኔ እዚህ አብሬ ከሚስት ጋር እንድኖር ነው አዎ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ዩቲዩብ ቤተሰቦቻችን እንዴት ናችሁ ደህና ናችሁ እኛ ደህና ነን አልহামዱሊላህ እስከዛሬ ድረስ ባለፈ የተፈጠረው ነገር አይታችኋላ እኔ እንግዲህ ዱአ አድርጉልኝ የሆነ ሐሳብ አምጥቻለሁ አሚርን ሰርፕራይዝ ላረገው ነው እንግዲህ አላህ ለቤቲም የሚሆናት ለአሚርም የሚሆነው አላህ እንዲሰጣቸው ዱአ አድርጉልኝ ባላችሁበት ክርስቲያን ወገኖቻችንም እንደዛው እና እስቲ የሆነ አለ እናንተም ደስ የሚላችሁ ነገር አቀርበ ያለው ምን እንደምትሉ አላቅም ብቻ እና ወዳችኋለሁ የኔ ወዶች አላህ ባላችሁበት ይጠብቃችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወዲያ አሚር ፋሚሊዎች እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ ማናት ያላችሁ ነው አይደል አላውቃችሁ ይወሰለኝ ያው እንግዲህ ለዚህ ቤት አዲስ ነኝ ማለለም ያው አብዛኞቻችሁን ማታቁኝ ትንሽ ትበዛላችሁና ዛሬ እንግዲህ ከማሚ ጋር በአዲስ ቪዲዮ መጥቻለሁ እና ሀያት ባላለው የማዳም ቅሞች እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ በቃ ከማዳሞች ጋር ከተለያዩ ከናንተ ጋር ከዩቲዩብ ከራኩኝ ትንሽ ወራቶች ምናምን ተቆጣው ትንሽ ያው የሰው ልጅ ሆኖ ማያጋጥመው ነገር የለምና ከጓደኞቼም ትንሽ ከተማ ቀይሬ በህመም ምክንያት ነው ሌላ ቦታ ነበርኩኝና አሁን ስለና አሚርና ቤቲናም ሰምቼ እንዲ ከሚጋ ሳወራ እስኪ ዛሬ ለፋሚሊዎቻችን አናስተዋውቅሽ ምን ብላኝ ዛኝ መጣችና እንደዚህ አትሁን እንደዚህ ሰፈብላችሁ አትሁን እና ብቻ ግን በጣም ደስ ብሎኛል እናንተን ዛሬ ስላወቅኳችሁ እንደምትወዱኝ ተስፋ አደርጋለሁ እና ይሄን ቪዲዮ ደግሞ ስታዩ ያው በኔ ላይክ ሼር ሰብስክራይብ ያደርጋችሁ ተከታተሉ ዛሬ ምንድነው ያሰብሽው እስኪ ለፋሚሊዎቻችን ለአሚር ሰርፕራይዝ ነው ብላለች አሚርም አላወቀም ቆየ ግን እኔ ከመጣኝ ቆየው የሱን ቤት እንግዲህ ሳናስፈቅድ ነው ዛሬ ገባ ነው እና ምን ታያለሽ እስኪ ሲመጣ ምን ይመስልሻል አሚር እኔ እንጃ ወላሂ ደስ የሚለው ነው የሚመስለኝ የሚደሰት ነው ቆየ ራሱ ከተገናኘ ምናምን በቃ ቆይተሻል ያው በህመም ምክንያት አንቺም አልነበርሽም ታውቂያለሽ አንቺም ወድሻለሁ ቤቴም እኮ ጠልቻት አይደለም የሆነ ብቻ በሆነ ነገር ነው ብቻ አላህ ያሳካልን ለሷም ጥሩ የሚሆነው ነገር ያ ረቢ አላህ ጥሩ ትዳር ይስጣት ካሚል የተሻለ አሜን ይያላችሁ እሷን አሚርም ደግሞ ከሷ የተሻለ ትዳር አላህ ይዘውጀው ያ ረቢ አላህ እና እኔ ብቻ የሆነ አለ ግን ያው ጽንሱም አለ እኛ አሁን እሷ አንተን ብላለች አርግዛለች ለምን ሜዳ ላይ እንነጥላት አይደለም ባለኛ አቅሜ እኔ የሚያስፈልጋትን ነገር አደርግላታለሁ ለምን ሴት ልጅ ያለኝ እኔ ይሄው ባልሆነ ነገር የተጨመላለቁ ያው እነሱ ናቸው እንጂ ምናቀው ነገር የለም በሷም ቤተሰቦች እኮ የሚያውቁት ነገር የለም ይሆናል እኔ አላቅም ብቻ እኔ አሁን ምንም ማቀው ነገር የለም ብቻ አላህ ያሳካል አሜን አሜን እንደው እስኪ አሚርም እስኪ መጣ በጉጉት ተጠብቃለሁ እኔ ራሱ ካየሁት በጣም ቆየሁኝና ስልክ ራሱ ነው ማስተዋወሰው ሜቢ ሁለት ጊዜ ምናምን ቢሆን የተደዋወልነው ያው እንግዲህ ጓደኝነት እውነተኛ ጓደኝነት መቼ የማይቋረጥኝ ይባላልና
እውነት ነው። እና ብቻ በቃ ያው እንዳልሽው በፊትም እኮ እኔ አንቺን ነበረ ጓደኝነት እንደው ይሆናል ብዬ የማስበውም እንደዛ ነበረ። ግን ያው በመሃል ያው ሰው ሆኖ ማይታመም ማይሞት ማይሰበር የለም። ግን ያው አልহামዱሊላህ አላህ እንኳን ለዚህ ያበቃሽ አልহামዱሊላህ ለዚህ እንኳን አበቃሽ። አልহামዱሊላህ ማለት ነው። የሁሉም እንዳንቺ እንደዚህ የታመሙትን የተጨነቁትን ያ ረቢ አላህ ዛሬ ባንቺውን በዛሬ የሚፈረጁበት ቀን አላህ አርግ። አሜን ያ ረቢ ያሰቡትን ትንሽ ነገር ነው አላህ በትልቁ ኒማ ጀባ ይበላቸው። አሜን እና ያው እኔም ለዚህ ቀን እንግዲህ ስላደረሰኝ ከሰው ጋርም ቁጭ ብዬ እንደዚህ ለማውራትም ስለበቃው አልহামዱሊላህ አማረረ ያለከም አልহামዱሊላህ እንግዲህ እዛም ተኝቼም ቢሆን አላህ ይሄን ቀን ሁሉ ናፍቀው ነበር። በቃ ወደ ፊት ስራ የሚመለስበት ቀን ከሰው ጋር ቁጭ የማወራበት ቀን ብቻ አልহামዱሊላህ ለሁሉም ነገርና ያው አላህን ይዘን እንግዲህ አናፍርምና ብቻ አልহামዱሊላህ ለሁሉም ነገርና አላህ የያዘ ወድቆ ማይወጣ አዎ ወላሂ። እና ብቻ እስኪ አሚርም ሲመጣ እስኪ ሰርፕራይዝ እናደርገውና ፋሚሊ እስኪ ምን ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ ይሄን ቪዲዮ ያያችሁ ምን እንደሚሰማው። እና እንግዲህ ፋሚሊዎቻችን አሚርን እንጠብቀው። ደውዬልካለሁ ይመጣል። እየመጣ ነው መሰለኝ። ልደበቅ ነው ነው ልደበቅ? አዎ ደብቃለሁ እንጂ በቃ እኔ እንደዚህማ ከየኝማ በቃ ደብር ካሚዞ ሰዛው እባክሽ እሱማ እንደዛ እንደ አሚር እኮ የድሮ መስሎሻል? ተለውጧል። አዎ እስኪ ቼክ ምን ያረግሽ ማለት ምን ያህል እንደተለወጠ እስኪ አይወለው። የማንኛው ወይ ከኋላ ይደብቅሻል። እንዘጋጅ ተነስተን እንዘጋጅ መጣም ሰለኝ አልከም ሱኑ ሊበረ ከፈተው አይደለም እስኪ ነው መሰለኝ። አሰላሙ አለይኩም ወአለይኩም ሰላም እናቴዋ ሰርፕራይዝ አንተ አላህ እኔ ማስተር ምን እንደዚህ ፈርከው አረ ቢስሚላህ አትድባክሪ ወርጫምና እንደትልቅ ሰው ደግሞ አላህ ምንድን እንደዚህ ተለወጥከው? አንቺ ምንድን እንደዚህ ከሳሽው? ታምሜ ነበር አታተቀ እንዲ ከቻቻ ረከቻቻ ወዲህ በጣም ወፍራል። እንደዚህ ቦርጭና ቦርጭ ነው እንጂ ደግሞ አቴም ያቴም እንጂ ምንም ቲም ተወጣጣ ይሳዩ ላይ ተፋሰው አደውልማ በቃ ምንድን ነው እንደዚህ ከሳሽው? ምንድን ነው እንደዚህ ተቀየርሽው? አረ ደግሞ አምሮብሻል። አንቺ ወላሂ በጣም የወፈርከው እኮ ምን አግኝተህ አዲሱ ትዳር ተስማምተዋል አሉ ደግሞ ምንድን ነው እንደዚህ እንደዚህ አማረብሽ? እስከሽ ያምራብሻል። አዩ አይደል ወላሂ ምንድን ነው ትዳሩ ምናምን እሺ ቀለበት እሺ ይላል። ማን ገና መቼ ያገባው? እኔማ ሰርግ አመለጠኝ በቃ ተናድጄ ምናምን ነበር። እንዴት ነው በእናትሽ? ወላሂ በጣም ወፍረሃል። ለኔ ንገረኝ እሺ ይኸው አትይ ምንድን ነው እንደዚህ እንዳንተ ነው ማከራ እንደዚህ እንሸካከል ያለው ነው ሸመጣሽ። ኧረ እኔ እስኪ ቁጭ በይ ነው ቁጭ በሉና ኧረ እናወራለን እናቴ። እንዴ አይ ጠፍታለች አገና ደውላ ደውልም ምን አዲስ ነገር አለ? ይኸውኝማ ያው እስከው ጠብቀህ እኔማ የልጅ አባት ልሆን ነው በቅርቡ አይደል እንዴ እናቴ? ዝም በይ የልጅ አባት ልሆን ነው። አንቺ ምን ሆነሽ ነው ግን የጠፋሽው? ዝም በይ መች ደግሞ ጠፋ ነሽ ነገር ምንድን ነው ታውቃለህ ጠፋ ደግሞ ስማ አትጠይቅም ለጓደኛ አሁን ጠፋ ብለህ ሀያትን ምትሆነ ሀያት ነች። ሀያት ነው ምትሆነ ምን ማለት ነው ደግሞ? በቃ ምን ማለት ነው ደግሞ? በቃ ሀያትን አግባ። ሀያትን አግባ? አዎ ወደናቴ ምን ያልሽ ነው? በሃይማኖትም ልትገናኙ እሷ እናቴ በእናትሽ ምን ማለት ነው? እና አዩ ምንድን ነው እንደዚህ ጠፍተሽ የጠመጣሽው? በአላህ ምንድን ነው የምታስቀይሰኝ? ምን ማለት ነው? በቃ ነገርኩህ። ይኸው ልጅ አረ ብቻ ግን እና ሴት ነው ወንድ ነው? ምን ገና መች ታወቀ? አልታወቀም። አራው ገና የሁለት ወደ 3 ወር ነው እንዴ? ሁለት ወርም አልሞላውም ገና። አረ ለሰው እንዴ ምን ሆነሽ ነው? የልጅ አባት በምን ይታወቅ ደግሞ አላህ የሰጠውን ምንም ወንድም ይሁን ሴትም ይሁን
ይመረጣል እንዴ? አዩ አይባልም እንደዚህ እንዳትይሽ። አላህ ብቻ ጤነኛ ይስጥ እንጂ እንደዚህ ወንድ ነው ሴት ነው ምናምን አይባልም። እኔማ አላህ ካለ በቃ በቅርቡ ልሞሸርልሽ ነው ማለት አቦ ወንዱ አይባልም። ምን ማለት ነው? ልሞሸር ማለት ነው እኮ ከማን ነው የምትሞሸረው? ከቤቲ ጋር ነው። አውስ ቢላሂ ምሽጣና ምን ማለት ነው? በቃ ከቤቲ እኮ አከተለ ምኑን ያከተለ? በቃ ነገር ቋሚ እሷም የራሷ ህይወት ይኑራት፣ አንተም የራስን ህይወት ኑር። በቃ እናንተ አትጨመላለቁ። በቃ መጨመላለቅ ማለት ነው ማለት ነው። በቃ እንዴት ልጅ ያዘች ልጅ እንዴት በቃ ልጅዋን የሚያስፈልገው ነገር እናደርግላታለን። ባለፈው ይዘን ሄደን እጃለሁ እንዴት ማለት ነው ማለት ነው? ምን ማለት ነው? አረ ይሄ ሀዩ አለች እንዴ? ሀዩ ብትኖር ሀያት እኮ ቤስት ጓደኛዬ ነች እንጂ እኮ ፍቅረኛ አይደለችም እኮ። አሁን ልትሆን አትችልም። አረ አትችልም ማለት ቤቲና አፈቅራታለሁ እኮ። ሃይማኖትስ እንዴ? ሃይማኖት አላህ ያለው ነው የሚሆነው። አላህ ያለው ያስተካክላል። ምን ማለት ነው? ምን ማለት ነው? አላህ ያለው ሃይማኖት ነው የሚሆነው። ላ ኢላሃ ኢላላህ ሙሐመድ ረሱሉላህ። እንዴት አንተ ክርስቲያን ሁን ካለህ ልትሆን ነው ማለት ነው? እሱ አላህ ነው የሚያውቀው። አላህ ነው የሚያውቀው። እኔ ክርስቲያን አልሆንም አሚር፣ እኔ ክርስቲያን አልሆንም፣ ግን እኔ ቤቲን እንዴት እንደማፈቅራት እንደማፈቅራት ደግሞ ሙስሊም መሆን አትፈልግም። እኔ ቤቲን እንዴት እንደማፈቅራት አትፈልግም። ነገር እሷ ቤቲ አንተም እንደማፈቅራት አትፈልግም፣ እሷም አትፈልግም። እናት ያተጨቃጨቁ በቃ እንዴ ነው ስመጣ እንኳን አትሆን እንዴ? ምን እኔ ቤቲን አፈቅራት። እኔ ቤቲ እኮ መሞትላት ልጅ እኮ ነች። ምን ማለት ነው? እሞትላታለሁ። አሁንም እኮ እህት ነች። እህቴ እሷ ነች እንጂ ቤቲ እህቴ አይደለችም። ቤቲ የልጄ እናት ሚስቴ ነች። እሷ ነች እህቴ። እሷ እናት እኮ እንዴት ሚስት ልትሆን አትችልም። ቀስ በል እየጮክ ነው ደግሞ። ከእሷ ጋር መሆን አትችልም። ከእሷ ጋር ደግሞ መሆን አትችልም። ከቤቲ መሆን አትችልም። በቃ እኔ ከሀያት ጋር መሆን አታድርገኝ በእናትህ አትችልም። በቃ ከእሷ ጋር ልጅ አሳቅፊያታለሁ። እሷን ትቼ በቃ ልጅ ባይኖር እንኳን እኔ አፈቅራታለሁ። በቃ ያው በሐራም ያመጣኸው ልጅ ነው፣ ችግር የለውም። ስትወለደው አላህ በሰላም ይፍታት። ስለዚህ የሚያስፈልጋት ነገር የሚሆነው ነገር እንዲደረግላታል። እሷ እኮ የሚያስፈልጋት ባል ነው እንጂ ብር አይደለም። ብር እኮ ቤተሰቦቿ ይሰጧታል ከፈለገች። ቤተሰቦቿ አንደላቀ ያኖራታል እኮ። እሷ እኮ ብር አይደለም የምትፈልገው። እሷ የምትፈልገው እኔን ነው። እኔም ደግሞ የምፈልገው እሷ ነው። ብር ችግር የለባትም። እኔ ቤቲን አፈቅራታለሁ። ተረጋግተህ ማውራት አትችልም እንዴ? እየጮክ እኮ ነው። እየጮክ በጣም ተለውጠሃል። አሚር ያደረግሽው እኔን ከሌላ ሴት ጋር ለማጋባት ነው። ከቤቲ ጋር ተለያይ፣ ከቤት ውጣ እና እቤት ሁን ያልሽኝ ለካ አንቺ እኔ እዚህ እቤት ሚስት አምጥተሽልኝ እኔ እዚህ አብሬ ከሚስት ጋር እንድኖር ነው። አዎ እኔ ደግሞ አይሆንም። እንደዚህ ካልሽኝ እኔ ቤቲ ጋር እወጣለሁ። እኔ አንቺን አክብሬ እኔ አንቺን ብዬ ነው እማ የመጣሁት አይደል? እኔ ከቤት ውጣ ከቤቲ ጋር አብረን እንዳትኖር ብለሽ አንቺን አክብሬ ነው የመጣሁት። እኔ ደግሞ ቤቴ ውስጥ ሴት እንድትመጣ አልፈልግም። እኔና ሀያት ቤስት ፍሬንድ ነን። ምንም አይነት የፍቅር ግንኙነት የለንም እኔና ሀያት። ስለዚህ እኔና ሀያት ያለ ነገር እኮ ካልታሰራል ሽማግሌ ይላካል። ከሷ ጋር አብረን መሆን ነው ያለብን። በዚህ በ21ኛው ክፍለ ዘመን እኔ አንቺ ሚስት እንድትመርጭልኝ አልፈልግም። የኔ ውድ እናት፣ እኔ እናቴ እወድሻለሁ፣ አከብርሻለሁ። ግን በዚህ በሰለጠነ በ21ኛው ክፍለ ዘመን ሴት መርጠሽልኝ እኔ በአንቺ ምርጫ አፉ በይ እናቴ። ይሻልሽ። አይ በእኔ ምርጫ እሺ አይሁን። እሺ ምንድነው መሆን ያለበት? እኔና ቤቲ አንድ ላይ ነው መሆን ያለበት። እኔና ቤቲ አንድ ላይ ነው። ጀመር አንተ እናትህ ያልተደሰተችበት ነገር ምንድነው? ተዋቢ ግን እኔ አንድ ነገር ቢሆን እቆጫለሁ። እኔም እናቴ ምንም ግን እንድች ወላሂ አንድ ነገር እንደ ሰው እንትን አትቀብረኝም። ይሄን በትክክል ነው። አራስታፉላ ቢናገ አንተ ምን ነገር ብትሆንና ራሷን ብታጠፋስ? አታጠፋም። ለምን ታጠፋለች? ጥሩ ቤተሰቦች ነው ያላት። ጥሩ ቤተሰብ ቢኖራት ጥሩ ባል የላትም። እኔ ቤቲ መካስ ፈልጋለሁ። እስከ ዛሬ ድረስ አንተ ነህ እንደ እንትን ያልካት። ፍቅረኛዋ ነበርኩኝ እስከ ዛሬ ድረስ። አሁን አብሬያት ሆናለሁ። በቃ አይሆንም። ምኑ ነው ማይሆን? አይሆንም። ምኑ ነው ማይሆን? በቃ አይሆንም። እዚህ ጋር ሃይማኖት ይቅደም ነው የምልህ። ሃይማኖት ይቀድማል። ሃይማኖት እዚህ ጋር በቃ ይሄን እናትም እንግባባለን። ችግር እኔ ሃይማኖት ይቀድማል። ችግር የለውም። በቃ ግን አንተ ወደ እኔ ቤቲን ጥዬ መኖር አልችልም። እኔ ከሀያት ጋር ልሆን አልችልም። እኔ ቤቲን ካጣው እሞታለሁ። ይሄ የምታውቂው ነገር ነው። በቃ ዝም ብለህ ሙት እንጂ ካመመ
ከበሽተኛ ከሆን አይምሮህን ከተበላሸ በቃ አማኑኤል መግባት ነው ያለብህ። አማኑኤል ገባለሁ እንጂ ግባ በቃ ይሄንን ነው አንተ በቃ አሚር እና እኔ አንቺን እማዬ አንተ እኔ እያየሁህ እንደዚህ ትሆናለህ እንዴ? ምን ሆነህ ነው እንደዚህ ሆንከው? ምን እያለች እንደሆነ በጣም ተለውጣል። እናትህ እኮ ናት ምንም ትበልህ። ቁጭ በልና ልትሄድ ነው እንዴ? ቁጭ በል። ኧረ አደጋ አሁን እንዴ በጣም ተለውጣል። የማይመስል ነገር እናትህ የምትለው ነው የማይመስል ነገር ጎርምሷል። ይሄ ችግርህን እንደዚህ ወለ እውነትም አህመዲን ብለዋል እኮ እኔ አልገባኝም እንጂ አህሙ ብሎኛል። ይሄ ልጅ ትክክል አይደለም ቁርአን ይቀራበት ወይ ብሎኛል። ወላሂ እኔ ለምን ልጅ ምንም አልሆነም ብዬ ነበር። አይ እውነትም ታማህብኛል። ስለዚህ ቁርአን መጀመሪያ ቁርአን ሞክርልሃለሁ ካለበለዚያ ደግሞ የሚከተልህን ሐኪም ቤት ትገባለህ። እኔ ሐኪም ቤት እገባለሁ። እብደቦን ይሻለኛል። እኔ ቤት ችግር የለም ያለው ነገር ይሄ ነው። እኔ ቤቴን አጥቼ መኖር አልችልም። አንገቴን ብታርዱኝ ሀያትን ላገባት አልችልም። ማን አግባ አለ ካለ ልላችሁ አልችልም። አሚር ሃዩ በቃ አሚር የማይመስል ነገር ሃዩ ምን ሆንክ ነው? እያየሁህ እየራስህ ትወጣለህ እያየሁህ ቤቲ እኮ ነፍሰ ጡር እኔ መቼ አይደለችም አልኩህ። ነፍሰ ጡር ልጅ ይዛለች እኮ ልጅ ይዛ እንዴት ነው አንቺ እስቲ በራስሽ በኩል ሆነሽ አስቢ። አንቺ አንዴ አስጨርሽ ቤቲ እኮ በውስጧ ልጅ ይዛለች። አንቺ ልጅ ይዘሽ ባልሽ አውጥቶ እኔ አሁን አንቺን አገባሁሽ እንበል አውጥቼ እንትና ቆይ ስሚኛ አውጥቼ የሚከራይ ቤት አደረኩሽ አስረገዝኩሽ እናቴ ሌላ ሚስት ብታመጣልኝ አንቺን ጥዬ መውጣት አለብኝ መልሽልኝ። እኔ እኮ እንደዛ ብላ አላልኩም። ግን ደግሞ ምን ታውቃለህ ያማታል እድሜዋም እየሄደ ነው። እኔ እኮ ባለችው ነገር ደስተኛ ሆኜ እኮ አይደለም ዛሬ መጥቼ ለዛሬ ስለ ትዳር ስታወራ እኔ ደስተኛ ሆኜ እኮ አይደለም ዝም ያልኩት። ግን ደግሞ በኡሚ ፊት እንደዚህ አይነት ነገር ላለማውራት ብዬ ነው። ኧረ ቢሆንም እኔ አንቺ እሺ ብለሽ እንጋባ ልትይ ትችያለሽ። እኔ ግን ሃዩ እኔ እሺ አልልም። ዞር በይልኝ ሃዩ ዞር በይልኝ። እኔ ቤቲን አጥቼ ሁሉም ሰው የሚያውቀው ነገር ነው። እኔ ለቤቲ እሞትላታለሁ። ውድ ፋሚሊዎች ሁሉም ሰው እንደሚያውቀው እኔ ለቤቲ አንገቴን እሰጣለሁ። እኔ ቤቲን አጥቼ መኖር አልችልም። እሷን እንከባከባታለሁ። የልጆቼ ሚስት ነች። አላህ ካለ ደግሞ የልጅ እናት ነች። አላህ ካለ ደግሞ በቅርቡ እንጋባለን። ያሰብነው ነገር አለ። የተሻለ ነገር ነው መስበው። ይመቻችሁ በቃ